ጤና ይስጥልን ጆኒ ባላለው የፀጉር ባለሙያ ነኝ። ዛሬ የምናሳያችሁ የተለያዩ የወንዶች ፀጉር ስታይሎች፣ የተለያዩ የትሪትመንት አይነቶች ብዙ ጊዜ ወንዶች ከፀጉር ባሻገር ከፀጉር መቆረጥ ባሻገር የተለያዩ ትሪትመንቶች እንዴት መጠቀም እንዳለብን ፀጉራችንን በናቹራል መንገድ እንዴት መንከባከብ እንዳለብን ያለውን ነገር እናሳያችኋለን። አንድ ከስተመር አለኝ። ይሄ ከስተመር ደግሞ ፀጉር መቆረጥ ብቻ ነው በብዛት የሚያዘወትረው። ብዙ ጊዜ ከፀጉር መቆረጥ ባሻገር ደግሞ እንድናሳየው እናንተም እንድታዩ የምንፈልገው ነገር አለ። ይሄንንም ነገር ለማሳየት ደግሞ ከኛ ጋር ቆይታችሁ ተከታተሉን። ከስተመሩ በእርግጠኝነት እንቢ ይላል፣ ግን መጨረሻ ላይ ደስተኛ እንደሚሆን አስረግጬ እነግራችኋለሁ። ሰላም ነው። ዛሬ ፀጉር ቁርጥ እንግዲህ ከዛ ቁርጥ ሳይሆን ዛሬ ነበር የመጣው ለመቆረጥ ነበር ዛሬ። ስለዚህ እኔ ደግሞ ዛሬ ከሌላ ስፔሻል ትሪትመንት ነው መጀመር የምፈልገው። ፀጉሬን ግን ቁርጥን ይሻላል። አይ ዛሬ ግድ የለህም የሆነ ስፔሻል ትሪትመንት አለ። እስከ ዛሬ ያው ተጠቅመህ አታውቅም፣ ፀጉር ነው የምትቆረጠው። ዛሬ ደግሞ ጥሩ የፀጉር ስታይል ከመቆረጥ በፊት የተለያዩ ትሪትመንቶችን ፀጉርህን የሚያለሰልስ የተለያየ ሄር ፉድ የሚሆኑ ነገሮችን በኦርጋኒክ ነገር ተጠቅመን ፀጉርን አሪፍ ማድረግ እንፈልጋለን እና ስለዚህ ለዛ አንተ ደግሞ ዝግጁ እንድትሆንና ደስተኛ እንድትሆን እንፈልጋለን። በእርግጠኝነት 100% ትወደዋለህ ብለን እናስባለን። ስለዚህ እባክህ ዛሬ እባክህ በእውነት ዛሬ በጣም ጥሩ ትሪትመንት አለን አዘጋጅተንልሃል። ስለዚህ እባክህ እሺ እናመሰግናለን። ታንክ ዩ። ስለዚህ አሁን ወደ ተዘጋጀለት ወደ ትሪትመንት ክፍል ትገባለህ። ከዛ በኋላ እሱ ከጨረሰ ይሻል። አይ መጀመሪያ እሱን ተስተካከለለ። ዛሬ ብዙ ጊዜ አሁን ከመቆረጥ ነው የምንጀምረው። ዛሬ ደግሞ ከትሪትመንት እንጀምራለን ማለት ዛሬ። እሺ እባክህ እሺ ታንክ ዩ። ወደዚህ ወደ ተዘጋጀለት ትገባለህ። እባክህ ገባ። ሰላም። እሷ ደግሞ ያለውን ነገር በደንብ ታሳየናለች። ዛሬ የፀጉር ትሪትመንት እናደርጋለን ከመቆረጥ በፊት። መቀባት ፀጉርህን ቅቤ ነው። አዎ ቅቤ ነው። አዎ የፀጉር ትሪትመንት ለድርቀት፣ ለራስ ምታት ቡና አለው ለሽታው አሳስቦ ከሆነ እና አልመንድ አለው፣ ኦሊቭ አለው። በብዙ ነገር ፀጉርን ትሪት እናደርገዋለን። ፀጉርክ ትንሽ የተጎዳ ይመስላል። በጣም ቅዝቃዜ ያለው ደስ ይላል። ዋው እንደምታዩት ለጭንቅላት ለድርቀቱ ምናምን አሪፍ ነው። ለራስ ምታት ስፔሻሊ ብዙ ከስተመሮች ደግሞ ከተቀቡ በኋላ በንጋታው አይናቸው ስር የሚያማቸውን ራስ ምታት እንዳተዋቸው ጥሩ ፊድባኮች ይሰጡናል። ቅቤ ብቻ አይደለም ትሪትመንት የምናደርገው፣ የጾምም ትሪትመንቶች አለን። ቅቤ መቀባት ለማይፈልጉ በሌላ ነገር ትሪት እናደርግላቸዋለን ፀጉራቸውን። አቮካዶ፣ ኦሊቭ ብቻውን በአልመንድ ከቡና ጋር በነሱ ነገር ትሪትመንት ያደርጋሉ። ይሄ የፀጉር ትሪትመንት ብቻ ነው። የፊት ደግሞ ራሱን የቻለ ነው። እንደ ሁሉም ፊት ታይፕ ነው። ወዛም ከሆኑ ኦይል ከሆነ ኮምቢኔሽን ከሆነ የሁሉም የፊት አይነት ስለሚለያይ እሱን ጠይቀን የሚስማማቸው እናደርግላቸዋለን። ስፔሻሊ እንደውም ስክራፕ ምናምን ከሚጠቀሙ ኦርጋኒክ የሆነ ነገር ቢጠቀሙ ለነሱ ሞር የተሻለ ነው። እነሱም ደግሞ ምርጫ የሚያደርጉት እሱ ነው። አሁን ደግሞ ለፊቱ ትሪትመንት እናደርግለታለን። እነዚህን ሁሎች እኛ ራሳችን እዚህ የምናዘጋጀው ናቸው። በፊት ችግር የለውም። ይሄ ኦርጋኒክ የሆነ ነገር ነው። ባህር እርጎ ቀሲል ስለሆነ ያን ያህል ፊትህን የሚጎዱ ነገሮች አይደሉም። አንተን ደግሞ ታውቃለህ። ይሄ ደግሞ የተሻለ ስለሆነ አይተህ ብትወስን ይሻላል። ይሄ ለፊትህ ጥሩ ነው ይገባኛል። ምናልባት ጉራ ያስቸግር ይችላል ምናምን፣ ነገር ግን ይሄ ለወዛም ፊት የሚሆን ስለሆነ ቀሲል ምናምን እርጎ ማር ስላለው ያን ያህል ምንም የሚያደርገው ነገር የለም። የጭንቅላት ስቲም እናደርግለታለን። ከስተመራችን ትንሽ ስለሚቾኩሉ አንድ 10 ደቂቃ
መላጣ ሰዎችን መቀባት ይችላሉ። ግን ሞር እነሱ ስቲም ባያደርጉ ምን ጥቅም የለውም። ኦሬዲ ለጭንቅላታቸው ብቻ ስለሆነ ምንም ቀልጦ የሚገባ ነገር የለም። በጣም ነው የሚያስቸግሩት። ያው ማስቸገር እንደውም የመፈተን እስከሚሆንብን ድረስ ግን ከዛም በኋላ ስለምዱት ለውጡን ሳያዩት ራሳቸው እየለመዱ ሲመጡ ተጠቃሚ ይሆናሉ። እንደዚህ አይነት ነገሮችን አሁን እነዚህ እሱ በጣም ወዛም ስለሆነ ቀሲላውን በባህሪ ወዝ የመምጠጥ ነገር አለው። እርድ ደግሞ ቀሲል ወዝ ያለው ሰው ነው የሚጠቀመው። እርድ ደግሞ ኖርማል ለሆነ ሰው መጠቀም ስለሚችል እንደዚህ አይነት ነገሮች ይሄ በፀሐይ ለተጎዳ ማዳት ላለበት ምናምን ነገር ደግሞ ራሱን የቻለ አሉ ዱቄቶች በውሃ የሚበጠበጡ ምንም አይነት ኬሚካል የሌላቸው እነሱን መጠቀም ይችላሉ። ለሙሽራ ሲሆን ለየት ያለ ፓኬጅ ነው የሚኖረው። ምክንያቱም ራሱን የቻለ የሙሽራ ፓኬጅ ስለሆነ ያለን ከመቆረጡ ከመታጠቡ ከሚያደርጋቸው እያንዳንዱ ነገሮች ፕራይቬት ናቸው እና እነሱ ነገሮች ድጋሜ ደግሞ ፓኬጁ ጧትንም ያካተተ ስለሆነ ያንንም ስለሚያካትት ምክንያቱም ትሪትመንቱን ቅቤውን ድጋሜ ቀለሙን ምናምን የሚያደርገው ነገ ከሆነ ሰርጉ እንደ ዛሬ ነው። ከዛም በኋላ ነገ ሲሆን ሰርጉ ጠዋት ላይ መጥቶ ይፈረዛል። መስተካከል ያለበት ነገሮች ካሉ እንደ አዲስ ሰርቪስ ይደረጋል። እሱ እንዳለ ፓኬጅ ውስጥ ያለ ነው። በዚህ ስራ ላይ አንድ 3 አመት ሆነኛል። የታዘብኩት ነገር በጣም የሚያስቸግሩት እንዳልኩሽ በትሪትመንት ዙሪያ ነው። ሌላ ላይ ኖርማል ናቸው። አልቀባም ብሎ ምናምን ሰው ሲቀባ በጣም ብዙ ኮምፕሌን አቅርቦ እሱ ሲቀባ ግን እንዲህ ነበር የሚሉ አሉ። እና አሁን 10 ደቂቃ ስለሆነ ሰዓቱም ስለሞላልን ወደ ማጠቡ እንሄዳለን። ከተቀባህና ከመቀባት በፊት ያለ የፀጉር እንትን ራስ ልዩነት አለ አይደል? አሁን ደግሞ እግርና እጅህን እንሰራለን። ፔዲኪዩር ሜኒኪዩር ማለት ነው። ካላስቸገርኩ መጀመሪያ ስሊፐር ለእግርህ አሁን የጀርባ ማሳጅ ነው። ሪላክስ እንድታደርግ እንዳይደብር እግርን እስክትሰራ ድረስ ራስን ማዳመጥ ትችላለህ። ይሄኛው ደግሞ የእግር ጫው ነው። በተረከዙ እንዲለሰልስ ፈለጎች ካሉ እንዲወጡ እንዲርስ የሚያደርግ ነው። የጥፍር መቁረጫዎቻችን ስቴላይዘር የሚደረጉ ናቸው። ሞር ደግሞ ያው ባልኮ ከስተመራችን ኮንፈርት እንዲሰማው እንግዲህ የእጅ ስክራፕ ብዙ ጊዜ የሚጠቅመው የሞተ ቆዳን ለማንሳት እጆቻቸው የጠቆረ በመኪና በፀሐይ የተጎዱ እጆችን ለዛ ነው የምናደርጋቸው። ተመሳሳይ አሁን ለእጁ ያደረግነውን ስክራፕ ለእግሩ እንጠቀማለን። እግርህን አለቅቀን ጨርሰናል። አሁን ታዲያስ እንዴት ነበር? በጣም አሪፍ ነው። አሪፍ ነበር። እንዴት አገኘኸው? ቆንጆ ነው። ወድጄዋለሁ። ያው በብዛት ብዙ ጊዜ ወንዶች ጸጉራቸውን ማሳጠር አይፈልጉም። ጸጉራቸው ካላጠረ ደግሞ ጸጉራቸው ከጭንቅላታቸው አቀማመጥ ጋራ ጥሩ የሆነ ጉድ ሉኪንግ እንዲኖራቸው ጥሩ የሆነ የጭንቅላት አቀማመጥ ቅርጽና የጸጉር አቀማመጥ መዋሃድ አለበትና ያንን ነገር ለማድረግ ያው ለማሳየት እንሞክራለን። ስለዚህ ከሱ ጋራ የሚሄደው ጥሩ ስታይል አሁን መጨረሻ ላይ የምታዩት ይሆናል። እንግዲህ በዚህ 10 አመት ከዛ በላይ ባሉት የወንዶች ጸጉር ማስተካከል ውስጥ ያለው
ለውጥ ያው መጀመሪያ ላይ ብዙ ጊዜ ወንዶች ጸጉራቸውን ከተከረከሙ በኋላ በፎጣ ነው የሚጠረጉት። መጀመሪያ ስራ ሲጀምር መታጠብ የሚባል ነገር ወንዶች በታምር የማይሞክሩት ነገር ነው። ለምን በጣም በቃ ሴት ልጅ ናት የምትታጠበው ወንድ ልጅ እንዴት ይታጠባል ብለው ብዙ ጊዜ ተጽዕኖ ያደርጉብን ነበር ማለት ነው። ከዛ በኋላ ወንዶች እንደ ሴቶች ሳይሆን እንደ ራሳቸው ጸጉራቸውን ከተሰሩ በኋላ የተለያዩ የጸጉር ስብርባሪዎች ልብሳቸውን እንዳያበላሽ መታጠብ ጀመሩ ማለት ነው። ስለዚህ ያ ነገር እያደገ መጥቶ ደግሞ አሁን ጥሩ ደረጃ ላይ ነው ያለው። አሁን ማንኛውም ጸጉር ቤት የሚመጡ ወንዶች ጸጉራቸውን ከተከረከሙ በኋላ ሳይታጠቡ መሄድ አይፈልጉም፣ ለምደውታል ማለት ነው። ስለዚህ አሁን የሰጠነውን ሰርቪስም ደግሞ የተለያዩ ትሪትመንቶች፣ እጃቸውን መታሸት፣ እግራቸውን መታሸት፣ ይሄ ኖርማሊ ያው የሚጠቅም ነገር ስለሆነ ከጾታ ጋር ወይ ደግሞ ከተለያየ ነገር ጋር የሚገናኝ አይደለም፣ ራስን ለመንከባከብ የሚደረግ ነገር ነው። ስለዚህ እሱንም ነገር ደግሞ አሁን ብዙ ጊዜ ወንዶች ይጸየፉታል። ወደፊት ግን በደንብ እናስለምዳቸዋለን። ብዙ ከስተመሮች አሁን እየለመዱ ነው። ያን ነገር ደግሞ አብረን እናያለን። ብዙ ጊዜ እንግዲህ ያው ጸጉራቸው ገባ ገባ ላለ ከስተመሮቻችን የምንጠቀማቸው የተለያዩ ሪል ፋይበር የሚባል አለ። አሁን አዲስ የመጣ ቴክኖሎጂ ነው። ሪል ፋይበር ጸጉር ነው፣ ኖርማል ጸጉር ነው፣ ግን የራሱ ማጣበቂያ አለው። ስለዚህ ያንን ነገር ተጠቅመን ከፊት ገባ ገባ ያለውን ጸጉር በዛ መሙላት እንችላለን። የፊታቸውን ቅርጽ በተወሰነ መንገድ እናስተካክላለን ማለት ነው። ስለዚህ ፕሮግራም ሲኖርባቸው የተለያየ ስፔሻል ኦርደር ሲኖርባቸው ጸጉራቸውን ለማስተካከል ገባ ገባ ያለውን በጥሩ ሁኔታ መልሰን በሪል ፋይበር አስተካክለን ቆንጆ የፊት ገጽታ እንዲኖራቸው እናደርጋለን። በብዛት እንግዲህ ጺማቸውን ሲላጩ ብዙ ከስተመሮቻችን ብጉር የመውጣትና ሽፍ የማለት ባህሪ ያለው ያን ነገር ደግሞ የሚስተካከለው በምንድነው? እንደዚህ አይነት ከስተመሮች ጺማቸውን ሲላጩ ሙሉ ለሙሉ እስከ መጨረሻው ቆዳቸው ውስጥ እስኪቀር ድረስ በደንብ መላጨት የለባቸው። ለምንድነው? ምክንያቱ ጸጉሩ በጣም ከተላጨ ዳይሬክሽኑን ቀይሮ ነው ቆዳቸውን በስቶ የሚወጣው። በዛ ሰዓት ሰውነታቸው ቆዳቸው የማበጥ ነገር ይመጣል ማለት ነው። ስለዚህ ጸጉራቸውን ማድረግ ያለባቸው ጺማቸውን በጣም ሳያጠፉት በትንሹ ጸጉሩ ቆዳቸው ላይ በትንሹ እንዲቀር አድርገው መላጨት ነው ያለባቸው እንጂ ሙሉ ለሙሉ ማጥፋት የለባቸው። ያው እንግዲህ ብዙ ጊዜ ሪኮመንድ ማድረገው ምንድነው? ብዙ ጊዜ ጸጉራቸውን ወንዶች መንከባከብ እንደሌላ ስራ መቁጠር የለባቸው። ምክንያቱም ምንድነው? የጸጉር አቀማመጥ ጸጉር ደግሞ ረጅም ጊዜ እንዲያገለግል ወንዶች ጸጉራቸውን በአግባቡ ቅባት መቀባት አለባቸው። የተለያዩ ናቹራል ፕሮዳክቶችን መጠቀም አለባቸው። ጸጉር በባህሪው የወንዶች ጸጉር ብዙ ጊዜ ወንዶች ጸጉራቸውን አያበጥሩም። ለምንድነው የማያበጥሩት? ብዙ ጊዜ ፍሪዝ ያደርጉታል። ጸጉር ካልተበጠረ ደግሞ ይበጣጠሳል፣ የኦክሲጅን እጥረት ያጋጥመዋል ማለት ነው። የሚበጣጠስበት ሰዓት የጸጉሩ አቋም እየቀነሰ ይሄዳልና ሪኮመንድ ማድረገው ነገርና የተረሳ ነገርም ብለው ጸጉራችሁን አበጥሩ፣ በአግባቡ ተንከባከቡ። አሁን ጨርሰናል። እንግዲህ ያለውን ለውጥ ታዩታላችሁ። የፊቱን ጥራት እዩት፣ ጸጉሩን አቀማመጡን ከፊቱ ጋር የሚሄደውን ነገር ያለው ነገር ይሄ ነው። እናንተ ደግሞ አይታችሁ ሀሳብና አስተያየታችሁ መስጠት ትችላላችሁ። እናመሰግናለን። እኔ ደግሞ እንደ ስላርክልኝ አመሰግናለሁ። በጣም ቴንክ ዩ ሶ ማች። ከቀደም እንዴት ነው? በጣም የተሻለ ፊት የራሱ ተቀየረ። በጣም ተመችቶኛል። በጣም በእውነት ቴንክ ዩ ሶ ማች። ተባረክ።